ሰላም ጤና ይስጥልኝ ውድ የ247 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ከ900 ሺህ በላይ የሀገር ውስጥ ቱሪስቶች የገና በዓልን ለማክበር በላሊበላ ከተማ ተገኝተዋል ተባለ። በላሊበላ ከተማ በድምቀት የሚከበረውን የኢየሱስ ክርስቶስና የቅዱስ ላሊበላን የልደት በዓል ወይንም የገና በዓልን ለማክበር ከ900 ሺህ በላይ የሀገር ውስጥ ቱሪስቶች መታደማቸውን የላሊበላ ከተማ ተቀዳሚ ምክትል ከንቲባ አቶ መሳይ ወዳጁ ተናግረዋል። በተጨማሪም በበዓል ቀን የገቡትን ሳይጨምር 1270 የውጭ ሀገራት ቱሪስቶች በበዓሉ ላይ መታደማቸው ተገልጿል። ከበዓሉ አንድ ቀን አስቀድሞ 6 ኮሚቴዎች ተቋቁሞ ወደ ስራ መግባታቸውን ለጣቢያችን የተናገሩት የከተማው ተቀዳሚ ከንቲባ ሆቴሎችን ምቹ በማድረግ ለዘርፉ ባለሙያዎች ክትትልና ድጋፍ መደረጉን ገልጸዋል። የኤሌክትሪክ፣ የውሃ፣ የምግብ ዝግጅት፣ የአልጋ ንጽህና አጠባበቅ እንዲሁም ግቢውን ሳቢና ማራኪ ከማድረግ አኳያ በርካታ ስራዎች መከናወናቸውን ተጠቁመዋል። የልደት በዓል በኢትዮጵያ በድምቀት ከሚከበርባቸው አካባቢ መካከል ቅዱስ ላሊበላ ቀዳሚ ሲሆን የበዓሉ አከባበር በታሪካዊነቱ፣ በባህላዊ እሴቱና በሃይማኖታዊ ስነ ስርዓቱ ይታወቃል። የልደት በዓልን በላሊበላ ማክበር የቅዱስ ላሊበላን ውቅር አብያተ ክርስቲያን ለመጎብኘት ምቹ ሁኔታ ከመፍጠሩ ባለፈ ሌሎች በዙሪያው ያሉ ታሪካዊ ቦታዎችን ለመጎብኘት እድል ይፈጥራል ተብሏል። ልዩ መለያ ኮድ የሌላቸው ነባሩ የእጅ በእጅ ሽያጭ ደረሰኝ ከዛሬ ጥር 1 ቀን 2018 ዓ.ም ጀምሮ ስራ ላይ እንደማይውል ገቢዎች ሚኒስቴር አሳውቋል። ሚኒስትሩ የታክስ ማጭበርበርን ለመከላከል ልዩ መለያ ኮድ QR ኮድ ያለበት የማኑዋል ደረሰኝ ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ ገብቷል ሲል አስታውሷል። ነባሩ የእጅ በእጅ ሽያጭ ደረሰኝም ከዛሬ ጀምሮ በስራ ላይ እንደማይውል አሳውቋል። በዚህ መሰረት ከዛሬ ጀምሮ ሙሉ በሙሉ ልዩ መለያ ኮድ ዩኒክ QR ኮድ ያለበት የማኑዋል ደረሰኝ ብቻ ለአገልግሎት እንደሚውል ገልጿል። የህትመት ጥያቄ አቅርበው የታተመላቸው ደረሰኝ ያልወሰዱ ግብር ከፋዮች ደግሞ በሚከፍሉት ቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት ደረሰኞቻቸውን እንዲረከቡ አሳስበዋል። በተመሳሳይ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው አመልክቷል። መመሪያውን በማይተገብሩ አካላት ላይ ሚኒስትሩ አስፈላጊውን እርምጃ እንደሚወስድም አስጠንቅቋል። በትግራይ ስም የሚንቀሳቀሱ የፖለቲካ ፓርቲዎች የምርጫ ቦርድ እውቅና የተነፈጋቸውን ጨምሮ ቁጥራቸው ከደርዘን በላይ ሆኗል። ኢሮብ ማብሎ ዲሞክራሲያዊ ፓርቲ ከብሔራዊ የምርጫ ቦርድ ቅድመ እውቅና ማግኘቱን ይፋ አድርጓል። ፓርቲው ታህሳስ 29 2018 ዓ.ም በማህበራዊ የትስስር ገጹ ይፋ እንዳደረገው ከመስከረም 30 2018 ዓ.ም ጀምሮ ከሚመለከተው አካል ቅድመ እውቅና አግኝቶ በመንቀሳቀስ ላይ ይገኛል። ፓርቲው በትግራይ ካሉ ብሔረሰቦች አንዱ ለሆነው የኢሮብ ብሔረሰብ መብት መከበር ቅድሚያ ሰጥቶ ይታገላል። የተሰረዘውን ህወሓት እና እውቅና የተነፈጋቸውን ጨምሮ በክልሉ በትግራይ ስም የሚንቀሳቀሱ 18ኛ የፖለቲካ ፓርቲ ሆኗል። ትግራይን ማዕከል አድርገው ከሚንቀሳቀሱ ፓርቲዎች ተጠቃሽ ሲሆን ህወሓት የተሰረዘ ሲሆን ኢዴፓና አክሱማይ ዋዕላ ከብሔራዊ ምርጫ ቦርድ የፓርቲ እውቅና የተነፈጋቸው ናቸው። ከዚህ በተጨማሪ ገዢው ብልጽግና ፓርቲ ትግራይ ውስጥ ለመንቀሳቀስ ከብሔራዊ ምርጫ ቦርድ ፈቃድ ያለው ፓርቲ ነው። በሌላ ዜና የጃፓን የኒውክሌር ደህንነት ባለስልጣን ምስጢራዊ መረጃ የያዘ ስልኩን ቻይና ውስጥ አለ። የጃፓን የኒውክሌር ደህንነት ተቆጣጣሪ መስሪያ ቤት NRA ባልደረባ የሆነው አንድ ከፍተኛ ባለስልጣን እጅግ ምስጢራዊ የሆኑ መረጃዎችን የያዘ የመንግስት ስልክ በቻይና ጉብኝት ላይ እያሉ መጣላቸው ተነገረ። እንደ BBC እና እንደ ጃፓን መገናኛ ብዙሃን ዘገባ ከሆነ ግለሰቡ ስልኩን የጣሉት በፈረንጆች ህዳር ወር መጀመሪያ ላይ ለግል ጉዳይ ወደ ሻንጋይ ቻይና ተጉዘው በነበረበት ወቅት ነው። ባለስልጣኑ ስልኩ እንደጠፋባቸው ያወቁት ከ3 ቀናት በኋላ ሲሆን ስልኩ የጠፋው በሻንጋይ አውሮፕላን ማረፊያ የፍተሻ ጣቢያ ላይ ሳይሆን እንዳልቀረ ይታመናል። ይህ ስልክ የሚከተሉትን ምስጢራዊ የጃፓን የኒውክሌር ደህንነት ስራዎች ላይ የተሰማሩ ሰራተኞች ምስጢራዊ የመገናኛ አድራሻዎች እንደያዘ ይታመናል። ዘለንስኪ የፑቲን አጋርን ካድሮቭ
እንደ ማዱሮ ተይዞ ለፍርድ እንዲቀርብ ጥሪ ያቀረቡ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ በቅርቡ በቬንዙዌላዊ ፕሬዝዳንት ኒኮላስ ማዱሮ ላይ የወሰደችውን አይነት ኦፕሬሽን በቼቼንያዊ መሪ ራምዛን ካድሮቭ ላይም እንድትፈጽም ጥሪ አቅርበዋል። ዜሌንስኪ አሜሪካ ማዱሮን በቁጥጥር ስር ለማዋል የተጠቀመችው መንገድ ውጤታማ መሆኑን ጠቅሰው ይህን እርምጃ በካድሮቭ ላይ ከተደገመ ፑቲን ስለ ጦርነቱ ቀጣይነት ደግሞ እንዲያስቡ ያደርጋቸዋል ብለዋል። አሜሪካ በሩሲያ ላይ ጫና ለማሳደር የሚያስችሏቸው መሳሪያዎች እንዳሏትን ስትፈልግ በፈጣን ሁኔታ እርምጃ መውሰድ እንደምትችል ፕሬዝዳንቱ ለጋዜጠኞች ተናግረዋል። የፑቲን ታማኝ ወታደር ነኝ የሚሉት ካድሮቭ በበኩላቸው ዜሌንስኪን ቀልደኛ ሲሉ የጠሩት ሲሆን እኔን ለማስጠለፍ አሜሪካን እየለመነ ነው፣ ራሱ ግን ፊት ለፊት ሊጋፈጠኝ አልደፈረም በማለት በቴሌግራም ገጻቸው አሹፈዋል። ራምዛን ካድሮቭ በፈረንጆቹ ከ2007 ጀምሮ ቼቼንያን የሚመሩ ሲሆን በዩክሬን ጦርነት የሩሲያን ጦር በከፍተኛ ሁኔታ በማገዝ ይታወቃሉ። ፕሬዝዳንት ዜሌንስኪ ይህንን ጥሪ ያቀረቡት የአሜሪካው በቬንዙዌላ የወሰደችውን አወዛጋቢ እርምጃ ተከትሎ ነው። ኔስሌ የተሰኘው የሕፃናት ምግብ አምራች በመላው ዓለም ያሉ የተወሰኑ ምርቶች ወደ ኩባንያው እንዲመለሱ ጠይቋል። ኔስሌ የተሰኘው የሕፃናት ምግብ አምራች ኩባንያ እስማ፣ ቤባ፣ ናና እና አልፋሚኖ የተሰኙት የሕፃናት ምግቦች ላይ ማቅለሽለሽና ማስመለስ የሚያስከትል ኬሩስሊድ ከተሰኘ ኬሚካል ጋር የተነካኩ ናቸው በማለት ምርቶቹ እንዲመለሱ ጥሪ አቅርቧል። ድርጅቱ መጀመሪያ ጥሪውን ያቀረበው በአውሮፓ በሚገኙ አንዳንድ ምርቶች ላይ የነበረ ቢሆንም በኋላ ላይ ጥሪውን ወደ አፍሪካ፣ አሜሪካ እና እስያ አስፍቷል። ኩባንያው እስካሁን ከምግቦች ጋር በተያያዘ የተፈጠረ የጤና እክል እንደሌለ ቢገልጽም ደቡብ አፍሪካን ጨምሮ 37 ሀገራት ከሕፃናት ምግቡ ጋር በተያያዘ የጤና ማስጠንቀቂያ ሰጥተዋል። የብራዚል የጤና ሚኒስትር መርዛማው ነገር የተገኘው በኔዘርላንድስ በተመረቱ ላይ ነው ሲል የኔዘርላንድስ ተቋም በስዊዘርላንድ የተመረቱት ላይ ነው ብሏል። የደቡብ አፍሪካ የጤና ሚኒስትር ወደ ኩባንያው እንዲመለሱ የተጠሩት ምርቶች በባለፈው ሰኔ የተመረቱና የ18 ወራት ቆይታ ያላቸው እንደሆኑ ገልጸዋል። ዜናው ከተሰማ በኋላ የሕፃናት የምግብ አምራቹ ኩባንያ ኔስትል የአክሲዮን ዋጋ በ5.7 ቀንሷል። ኔስትል ከዚህ ቀደም ወደ አፍሪካ በሚልካቸው የሕፃናት ምግቦች ላይ ከመጠን በላይ ስኳር ይጨምራል ተብሎ ተከሶ ነበር። ዘገባው የሮይተርስ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።